ሰላም ፋሚሊስ እንዴት ናችሁ? ዛሬ ቀለል ያለ ስትራቴጂ ይዤላችሁ መጥቻለሁ። በጣም ቀላል ነው። በየቀኑ ከጠዋቱ 4 ሰዓት እስከ 5 ሰዓት ብቻ በመስራት ዶላር ማግኘት የምንችልበት። ብዙ ፎሬክስ ላይ ብሩ ሲበላ ይችን ምስጢራዊ ሲልቨር ቡሌት የተባለች ስትራቴጂ ግን ብዙ ሰዎችን ትርፋማ እያደረገች ነው። ዛሬ ሙሉ ሚስጥሩን አብረን እናያለን። አይሲቲ ሲልቨር ቡሌት ስትራቴጂን ካወቃችሁ በቀን ለ60 ደቂቃ ወይም ለአንድ ሰዓት ብቻ በመጠቀም የገበያውን አቅጣጫ ማርኬት ስትራክቸር በቀላሉ ማወቅ እንችላለን። ይህን ቪዲዮ ካላያችሁ ትሬድ እንዳታደርጉ መክራችኋለሁ። በቀላሉ ይህን ስትራቴጂ አብረን እናያለን። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ትሬዲንግ ላይ፣ ሳይኮሎጂ ላይ እንዲሁም ሪስክ ማኔጅመንት ላይ ፎከስ የሚያደርጉ ኮንሰፕቶችን አብረን እንመለከታለን። ይሄ ቻናል የሚመቻችሁ ከሆነ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጥታ ወደ ጉዳዩ እንግባ። አይሲቲ ሲልቨር ቡሌት ስትራቴጂን ስናስብ ወደ 6 የሆኑ ሜን ኮንሰፕቶች እናያለን። በመጀመሪያ ላይ ዋት ኢዝ አይሲቲ ሲልቨር ቡሌት ስትራቴጂ፣ በመጀመሪያ ደረጃ ላይ አይሲቲ ሲልቨር ቡሌት ስትራቴጂ ምንድን ነው፣ እንደገና እንዴት ይሰራል የሚለው እናያለን። ሁለተኛ ላይ ይህ ሲልቨር ቡሌት ስትራቴጂ የራሱ የሆነ ታይሚንጎች አሉት፣ እነዛን ቁልፍ የጊዜ መደቦች እንመለከታለን። በሶስተኛ ደረጃ ደግሞ ምን አይነት ታይም ፍሬም ነው ለዚህ ትሬዲንግ ስትራቴጂ ቤስት የሚሆነውን እንመለከታለን። ቀጣይ ላይ ደግሞ ኮር ኮምፖነንት ወይም ዘሴታፕ ትሬድ ለመግባት ስንፈልግ ሊያስፈልጉን የሚችሉ ኮምፖነንቶችን እነሱን እንመለከታለን። በቀጣይ ደግሞ ስቴፕ ባይ ስቴፕ ኤክስኪዩሽን ቼክ ሊስት እናዘጋጃለን። ትሬድ ለመግባት ወይም እያንዳንዱ ማረጋገጥ ያሉብንን ነጥቦች እንመለከታለን። በመጨረሻ ይሄ ትሬዲንግ ስትራቴጂ አሪፍ ነው ወይ፣ ትርፋማ ያደርጋል ወይ የሚለውን በመጨረሻ እንመለከታለን። ይሄ ነገር ይጠቅመኛል፣ ያስፈልገኛል ብላችሁ አስባችሁ የመጣችሁ ከሆነ እስከ መጨረሻው ድረስ መከታተላችሁን አትዘንጉ። ከቻላችሁ የተወሰነች ኖት ነገር ለመያዝ ሞክሩ። ቀጥታ ወደ ጉዳዩ እንግባ። ዲፊኒሽን ላይ እንመልከት። ይህ ስትራቴጂ ዲቨሎፕ የተደረገው በማይክል ውድልስቶን ነው። ይሄ ታርጌት የሚያደርገው በአንድ ሰዓት ውስጥ ሊሆን በሚችል የማርኬት ስትራክቸር ላይ ፎከስ በማድረግ በኢንስቲቱሽናል ፕራይስ ሙቭመንት ላይ ቤዝ በመሆን ይህን ስትራቴጂ ፋውንድ ያደርገው ማለት ነው። እዚህ ውስጥ ኬ ፕሪንሲፕል የሆኑት ሊኩዲቲ ስዊፕ፣ ማርኬት ስትራክቸር ኤንድ ፌር ቫሊዩ ጋፕ የሚሉ 3 ኬ ፕሪንሲፕል የሆኑ ነገሮች አሉ። በዋናነት እነዚህ ሲሆኑ በደንብ በጥልቀት ደግሞ ወደ በኋላ ላይ እናያቸዋለን። እናም ቅድም እንዳልኳችሁ የስትራቴጂ ታይም ላይ ቤዝድ ያደረገ ሲሆን የተወሰኑ ትሬዲንግ ትሬዶችን በአንድ ሰዓት ውስጥ ለትሬድ ኤንትሪ ማድረግ የምንፈልጋቸውን ኦፖርቹኒቲዎችን የምንፈልግበት ነው ማለት ነው። ይህ ስትራቴጂ ቤዚካሊ ዲፔንድ የሚሆነው ስማርት መኒ ኮንሰፕት ነው። ላይክ ሊኩዲቲ፣ ፌር ቫሊዩ ጋፕ እና ማርኬት ስትራክቸር ሺፍትን ይጠቀማል ቅድም እንዳልኳችሁ። እናም ይሄ ትሬዲንግ ስትራቴጂ 3 አይነት የተለያዩ የሆኑ ሴታፖች አሉት። እንደምታውቁት ፎሬክስ ትሬዲንግ ላይ ለ24 ሰዓት በ8 ሺፍት እያደረገ ይከፈታል። በተለያየ ኤዥያን ሲዝን አለ፣ ለንደን ሲዝን አለ፣ ከዛም ኒውዮርክ ሲዝን አለ፣ እናም እንደገና የአውስትራሊያውም ጭምር ማለት ነው። በእነዚህ በ4 ሲዝን ውስጥ ሲልቨር ቡሌት የራሱ የሆነ ታይም ሴታፕ አለ። ለምሳሌ መጀመሪያው ለንደን ኦፕን ሲልቨር ቡሌት ነው። ሁለተኛ ኒውዮርክ ኤኤም ሲዝን ሲልቨር ቡሌት ይባላል። ሶስተኛውን ስንመለከት ደግሞ ኒውዮርክ ፒኤም ሲዝን ሲልቨር ቡሌት ነው። ኬ ታይሚንግ ፎር ዘ አይሲቲ ሲልቨር ቡሌት ስትራቴጂ በዋናነት ታዲያ ይህ ስትራቴጂ በተወሰኑ የሰዓታት ገደቦች ብቻ ነው ትሬድ ማድረግ እንድንችል የሚያደርገው። ይህ ስትራቴጂ ሲሰራ ለአንድ ሰዓት በሆነ ያክል አይነት የማርኬት ስትራክቸር ወይም በዛ ሰዓት ላይ ሊፈጠሩ የሚችሉ ሀፕል ሊያደርጉ የሚችሉ የሲዝኑ መከፈት ሊሆን ይችላል። በዛ ሰዓት ላይ ያለው ታይም በራሱ ፕራይስ ላይ የሚያመጣውን ተጽዕኖ መሰረት በማድረግ እንዲሁም ደግሞ ትላልቅ የሆኑ ኢንስቲቱሽናል ትሬደሮች ላይ ፎከስ ቤዚክ በማድረግ ምን ሊያደርጉ ይችላሉ፣ ወይም ደግሞ በዛ ሰዓት ላይ እነዚህ ቢግ የሆኑ ኢንስቲቱሽናል ትሬደሮች ማርኬቱ ላይ ምን አይነት ተጽዕኖ ይፈጥራሉ የሚለውን ጥያቄና ሀሳብ በማሰላሰል የተሰራ ስትራቴጂ ነው ይህ ሲልቨር ቡሌት ስትራቴጂ። ስለዚህ ይህ ደግሞ እነዚህ ኢንስቲቱሽናል ትሬደሮች እንደገና በዛ ሰዓት ላይ ታይም ፕራይስ ላይ የተለየ ፋክተር ያመጣል እና በዛ ስፔሲፊክ ታይም ላይ የተለየ የሆነ የማርኬት የፕራይስ ሙቭመንት ስለሚያሳይ ያንን ለተወሰኑ ሰዓታቶች ብቻ ነው ይህንን ትሬድ ማድረግ የምንችለው። በዋናነት ኬ ታይሚንግ ቁልፉ ነው። የሰዓታት ጊዜያቶችን ራሱ ይህ ስትራቴጂ መርጦ ያስቀምጥልናል ማለት ነው። በእነዚህ በተወሰኑ ሰዓቶች ብቻ ነው ይህንን ስትራቴጂ መጠቀም የምንችለው ስትራቴጂውን የምንከተል ከሆነ ማለት ነው። እሱ ታዲያ የለንደን ኦፕን አለ፣ ሁለተኛው ኒውዮርክ ኤኤም ሲዝን አለ፣ ሶስተኛው ኒውዮርክ ፒኤም ሲዝን አለ። የመጀመሪያው ለንደን ኦፕን ሲልቨር ቡሌት ያም በእነሱ በኢኤስቲ ታይም ከ3 ሰዓት እስከ 4 ሰዓት ኤኤም ሲሆን ወደኛ ኮንቨርት ስናደርገው ከ5 ሰዓት እስከ 6 ሰዓት ባለው ጊዜ ነው። ይሄ በጣም ምርጡ ጊዜ ነው ለእኛ ለኢትዮጵያን ትሬደሮች ከሰዓት በፊት። ሁለተኛ ኒውዮርክ ኤኤም ሲዝን፣ ይሄ ደግሞ በእነሱ ከ10 ሰዓት
እስከ 11 ሰዓት ኤኤም ሲሆን ወደኛ ወደ ኢትዮጵያን ስንቀይሮ ደግሞ ከ12 ሰዓት እስከ 1 ሰዓት ባለው ጊዜ ይሆናል። አሁን ላይ ትንሽ ላግ ስለሚያደርግ በዚህ ሰዓት ላይ 1 ሰዓት ሺፍት ያደርጋል ወደ ፊት እና አሉ እናንተ በትሬድ በምታደርጉበት ጊዜያቶች ትሬድ በምታደርጉበት ቀን ላይ ወደ ኢትዮጵያን ታይም ኮንቨርት አድርጋችሁ ያንን ጊዜ ማወቅ ትችላላችሁ። በጣም ምርጥ ነው። ሶስተኛውን ስንመለከት ደግሞ ኒውዮርክ ፒኤም ሲዝን ሲልቨር ቡሌት ነው። በኢሲቲ ታይም በእነሱ ከ2 ሰዓት ፒኤም እስከ 3 ሰዓት ፒኤም ሲሆን በእኛ ኮንቨርት ስናደርገው ከምሽቱ 4 ሰዓት እስከ 5 ሰዓት ባሉ ላይ ፎከስ ያደርጋል። ቤዚካሊ ይሄ ምሽት ላይ ትሬድ ለምታደርጉ ሰዎች ምናምን በጣም አሪፍ ይሆናል ብዬ አስባለሁ። እነዚህ 3 የሆኑ ሲዝናል ሴታፖች አሉ። የሲልቨር ቡሌት ስትራቴጂ ታርጌት የሚያደርገው በእነዚህ ሰዓታቶች ብቻ ነው ማለት ነው። ከዚህ ውጭ ከሆነ ስትራቴጂው ፉልፊል አያደርግም ማለት ነው። ጊዜውን አወቀን፣ ምን ሰዓት ላይ እንደሆነ መግባት ያለብን፣ ምን ሰዓት ላይ ቻርታችንን መክፈት እንዳለብን አወቅን ዘንድ ቀጣዩ ላይ ደግሞ ምን አይነት ታይም ፍሬም ብንጠቀም ቤስት ይሆናል። ለምሳሌ ለዚህ ለ60 ደቂቃ የሚቆይ ነው አይደለ? ስለዚህ በዚህ 60 ደቂቃ ውስጥ የምን አይነት ታይም ፍሬም ቻርት ማየት አለብን ለሚለው ጥያቄ እንመልስ። ዘ ኔክስት ዋት ኢዝ ዘ ቤስት ታይም ፍሬም ፎር ዚስ ሲልቨር ቡሌት ትሬዲንግ ስትራቴጂ የሚለውን እንመልከት። እንደ በዋናነት ይህ ስትራቴጂ የሚቆየው ለ1 ሰዓት ብቻ ነው አይደለ? ለ1 ሰዓት ማለት 60 ደቂቃ። ሃየር ታይም ፍሬም ብንጠቀም ተገቢ አይሆንም። ለምሳሌ 15 ደቂቃ ታይም ፍሬም ብንጠቀም ኦሬዲ 4 ካንድል ስቲኮች ነው የሚኖሩ። እነዛ 4 ካንድል ስቲኮችን ሃየር ታይም ፍሬም ተጠቅመን ኢንትሪ ለመውሰድ ብንፈልግ ቤዚካሊ የተመቸ አይሆንም። ስለዚህ አብዛኛው ጊዜ ሌሎችም ትሬደሮች እንደሚጠቀሙት እኛም መጠቀም የሚኖርብን እዚህ ላይም ሌሎችም ትላልቅ ትሬደሮች ሪኮመንድ የሚያደርጉት ሎወር ታይም ፍሬም ላይ ነው። ከ15 ሚኒት ባነሰ ከ5 ሚኒት እስከ 1 ሚኒት ታይም ፍሬም ብንጠቀም አሪፍ ይሆናል። የ1 ሰዓት የትሬድ ስትራቴጂ ስለሆነ የሚኖሩን ካንድልስቲኮች በዛ ይላሉ። እንደገናም ደግሞ ትሬዱን ዊል ለማድረግ የሚኖረን ኦፖርቹኒቲ ይጨምራል ማለት ነው። ጀማሪ ለሆናችሁ ደግሞ ከ5 ሚኒት በታች ባሉት ታይም ፍሬሞች ብትጠቀሙ በጣም አሪፍ ነው ብዬ መክራችኋለሁ። ከ15 ሚኒት በታች በሆኑ የታይም ፍሬሞች ቻርታችንን በመመልከት ይህንን ስትራቴጂ ኢንተር ማድረግ አለብን ማለት ነው። ከዛ ምን እናድርግ? ለነዛ ነገር እንደ ግብዓት የሚያስፈልጉ ነገሮች ምንድን ናቸው? ኮር ኮምፖነንት ብለን የምንጠቅሳቸው ነገሮች ደግሞ የመጀመሪያው አይደንቲፋይ ድሮ ኦን ሊኩዲቲ ዲተርማይን ኢፍ ፕራይስ ኢዝ ታርጌቲንግ ባይ ሳይድ ኦር ሴል ሳይድ ሊኩዲቲ። ከዚህ በፊት የተወሰደ ሊኩዲቲ ካለ እንመለከታለን። እነዛን ሊኩዲቲዎች ላይ በመመልከት ማለት ነው። ፕራይስ ሁልጊዜም የሚንቀሳቀሰው ሊኩዲቲን ለመውሰድ ስለሆነ ታርጌታችንን እናሰምራለን። ዘንድ ቀጥለን ደግሞ ሊኩዲቲ ስዌፕ ወይም ስቶፕ ሃንት እንመለከታለን። ፕራይስ መስት ቴክ አውት ኤ ፕሪቪየስ ሃይ ኦር ሎ። ያንን ትሬድ ከመግባታችን በፊት ፕራይስ ግዴታ የሆነ ሊኩዲቲ ወስዶ መገኘት አለበት። ምናልባት ፕሪቪየስ ሃይ ሊሆን ይችላል ወይም ደግሞ ሎው፣ ብቻ የሆነ ሊኩዲቲ ስዊፕ መደረግ ይኖርበታል። ቀጣይ ላይ ደግሞ ማርኬት ስትራክቸር ሺፍት ነው። ማርኬት ስትራክቸር ሺፍት ማለት የፕራይስ እንቅስቃሴ ሆኖ ፕራይስ ስዊንግ ሃይ ወይም ደግሞ ስዊንግ ሎው የነበረውን ብሬክ አድርጎ በተቃራኒ አቅጣጫ ሲሄድ ማለት ነው። ይህ ማርኬት ስትራክቸር ሺፍት እንደ አንድ ኮምፖነንት ለዚህ ስትራቴጂ ያገለግለናል ማለት ነው። ሌላኛው ደግሞ ፌር ቫሊዩ ጋፕ ነው። በባይ ሳይድ እና ሴል ሳይድ መሀል ላይ ሊፈጠር የሚችል ኢምባላንስ ነው። ወይ ባይ ወይም ደግሞ የሴል ሳይድ የአንዱ በጣም ከፍ ያለ ተጽዕኖ የመፍጠር ሁኔታ ማለት ነው። ይህ ደግሞ ለምን ይረዳናል? ባይ ሳይድ ላይ በጣም ከፍ ካለ ቀጣይ ሙቭመንቱ ምን ሊሆን ይችላል? ባይ ሊሆን ይችላል ማለት ነው። ቤሪሽ የሆነ ፌር ቫሊዩ ጋፕ ከሆነ የምናገኘው ቀጣይ ሙቭመንቱ ምን ሊሆን ይችላል? ፕራይስ ሴል ይሆናል ማለት ነው። ወደ ታች የሚወርድ ይሆናል። ምክንያቱም ፌር ቫሊዩ ጋፕ ምን ያሳየናል? በጣም ከፍተኛ የሆነ ወይም በባይ ሳይድ ወይም በሴል ሳይድ ከፍተኛ የሆነ ተጽዕኖ እንዳለ ያመላክተናል ማለት ነው ፌር ቫሊዩ ጋፕ ላይ። ስለዚህ ትሬድ ኢንትራችንን ታርጌት አድርገን የምንጠብቀው እዚሁ ፌር ቫሊዩ ጋፕ ላይ ነው ማለት ነው። ወደ ቀጣይ እንሄድ። ኤክስኪዩሽን ቼክሊስት ስቴፕ ባይ ስቴፕ እንመልከት። መጀመሪያ ላይ በያዛችንን ዲፋይ እናደርጋለን። አሁን ያለው የማርኬቱ ስትራክቸር አዝማሚያው እንዴት ነው እየሄደ ያለው የሚለው እንመለከታለን። ወደ ቻርታችን እንገባና በ1 አወር ወይም በ15 ሚኒት የፕራይሱን ዳይሬክሽን እንመለከታለን። ሜቢ አፕዋርድ ሊሆን ይችላል ወይ ዳውንዋርድ ሊሆን ይችላል። ምናልባት ደግሞ ኮንሶሊዴሽን ሊሆን ይችላል። ስለዚህ መጀመሪያ ላይ ዴሊ በያዛችንን እንለያለን። ዘን ቀጥለን እናደርጋለን ዌይት ፎር ታይም። እንደ ሴታፕ ከተጠቀምነው ሰዓት በፊት እኛ መጀመሪያ ላይ ጊዜያችን ያቺ ሰዓት እስከምትደርስ ድረስ እንጠብቃለን። ዘን አይደንቲፋይ ሊኩዲቲ። በዛ ሰዓት ላይ ከተገኘን በኋላ ሊኩዲቲዎችን አይደንቲፋይ እናደርጋለን። ሊኩዲቲ በብዛት ሊገኝባቸው የሚችላቸውን ቦታዎችን ፕራይስ ታርጌት አድርጎ ስዊፕ ከማድረጉ በፊት ሊኩዲቲ በብዛት የሚገኝባቸው ቦታዎች ላይ እንሄድና እናሰምራለን። ኤጂያን ሃይና ሎው ሊሆን ይችላል። ዴይሊ ሃይ ኦር ሎውን መውሰድ እንችላለን። ሜቢ ኒውዮርክ ላይ የምንገባ ከሆነ ደግሞ የለንደን ሲዝን ሃይና ሎውን መውሰድ እንችላለን። እነዚህን የሊኩዲቲ ቦታዎች ላይ ድሮው እናደርጋለን። ዘን ፕራይስ ታርጌት አድርጎ ሊወስዶ ይችላል ብለን ያሰብነው ሊኩዲቲ ስዊፕ እስኪደረግ እንጠበቃለን። ዌት ፎር ስዊፕ
watch the fall price to grab liquidity so then ይህ ሊኩዲቲ ስዊፕ ከተደረገ በኋላ ምን እንጠብቃለን? ኢምባላንስ እንጠብቃለን። በሁለቱ በሴል ወይም ደግሞ በባይ ሳይድ ያለመመጣጠን አንዱ ጫን ብሎ ፕራይሱን ከፍ ሲያደርገው ወይም ደግሞ በጣም ዝቅ ሲል በተወሰነ ደረጃ በጣም ሳይሆን ፌር ቫልዩ ጋፕ መፍጠር አቅም እስኪኖር ድረስ ወደ ታች ዝቅ ሲል ወይም ደግሞ ወደ ላይ ከፍ ሲል ያንን እንጠብቅና ፌር ቫልዩ ጋፕ ላይ ትሬድ ኢንትሪያችንን እናስገባለን ማለት ነው። ትሬድ የምናደርገው የት ቦታ ነው? ፕራይስ ሊሚት ኦርደር አድርጎ ወደ ፌር ቫልዩ ጋፕ ሪቴስት አድርጎ እዛች ፌር ቫልዩ ጋፕ ላይ ሲገባለን እኛ ትሬድ ኢንትሪያችንን አስገብተን ስቶፕ ሎስ እና ቴክ ፕሮፊታችንን እናስቀምጣለን። ቤዚካሊ ምን ያክል ፕሮፊት ታርጌት ብናደርግ ምን ያክል ስቶፕ ሎስ ታርጌት ብናደርግ ለሚለው ጥያቄ ደግሞ ቢያንስ ከ1.5 እስከ 2 አር ድረስ ስቶፕ ሎስ እና ቴክ ፕሮፊታችንን እናስቀምጣለን።